ዳጣ በመጨረሻ አቶ ደረጀ በጥፊ ይዞ ጠፈጠፋት። ከናታን ራቂ ተባለች። አቢጌል ደግሞ ከእናቷ ጋር ሆነው የናታንን አባት በስልክ አውርተውት ነበርና እሱን በምርቃቷ ጊዜ ተንበርክኮ ቀለበት እንዲያደርግላት ለማሳመን ደፋ ቀና እያለች ትገኛለች። አቶ ደረጀን ናታንን ሲጠይቀው አቢጌልን ታፈቅራታለህ ወይስ አታፈቅራትም የሚል ጥያቄ ሲቀርብለት የናታንን ምላሽ ምን ሆነ? አባዬ እኔ አንተ እንድትቀየምም ሆነ ማንም ሰው እንዲቀየምብኝ አልፈልግም። ለአቢጌል የፍቅር ስሜት ምንም የለኝም። እመወዳትና ማፈቅራት ዳጣን ነው ብሎ እውነታ ሚስጥሩን ሲያፈነዳው አቶ ደረጀም ከሚባለው በላይ ተቃጠለና ተናደደና ወይኔ ጉዴ! ጭራሽ አንተ ለውሸትም በቅተሃል እንዴ? ባለፈው እኮ ከዳጣ ጋር ምንም አይነት ግንኙነት የለኝም ብለህ ነበር። እንዴት ይህንን ያክል ነውርና ቅሌት ትሰራለህ? ብሎ ሲጠይቀው አባዬ ይሄ ነገር የተፈጠረው እኔ ሳላስበው ነው። አንዴ የሆነ ሆኗል። አሁን ላይ ይሄን ነገር እንድትጨቃጨቀኝና ይሄንን ነገር በፍጹም እንድታነሳብኝ አልፈልግም ብሎ ሲለው ጭራሽ አለና ዳጣን ደግሞ የተፈጠረውን ነገር ሲጠይቃት ሁሉም ነገር ናታን ያለው ልክ እንደሆነ ስትናገር እንዲሁም ደግሞ አባዬ ሌላውና ትልቁ ሚስጥር ባለፈው በተደጋጋሚ ናታን እየጠየቀኝ ነበር። አሁን ላይ ደግሞ በሚገርም ነገር ለናታን አንተ አባቴ እንደሆንክ ነግሬዋለሁ ብላ ስትል ያዘና በጥፊ ሲጠፈጥፋት፣ ቆይ አንቺ ከመቼ ወዲህ ነው እንደዚህ ባለጌና ስድ የሆንሽው? ባለፈውስ ከናታን ጋር ምን አይነት ግንኙነት አላችሁ ብዬ ስል ምንም እንደሌላችሁ አልተናገራችሁም ነበር እንዴ? ይሄ እኮ ከባድ ብልግና ነው። እንዴት ይሄን ልታደርግ ትችያለሽ? ዳጣ ከባድ ስህተት ሰርተሻል ብሎ ሲላት፣ እንዴ አባዬ ታዲያ ይሄን ነገር ፈልጌውና ወድጀው እኮ አይደለም፣ አንዴ እየሆነ ሆኗል። እባክህ ልትረዳኝ እፈልጋለሁ። ከናታን ጋር ብዙ ጉዞ እየተጓዝኩ ነው ያለሁት። አሁን ላይ ደግሞ ማንም እንዲቆጣኝና እንዲያስቀይመኝ አልፈልግም ብላ ስትለው በጣም ተናደደና አረ እንደዛ ነው እንዴ? እኔ እንደዚህ አይነት ልጅ አላሳደግኩም። መቼም ቢሆን መቼም በራስሽ ውሳኔ ነገሮችን እንድታደበላልቂያቸው አልፈልግም አለና ይዞ በጥፊ ሲጠፈጥፋት፣ ናታንም ደግሞ በፍጹም ዳጣን እንድትመታት አልፈልግም ብሎ ሲከራከር፣ ቆይ አንተ ምን አገባህ? ምን ቤት ነህ? ብሎ አቶ ደረጀ አፈጠጠ። ኤቢ ደግሞ ለረጅም ጊዜ ስትጠብቀውና በጉጉት ስትጠብቀው የነበረው ትልቁ እቅዷ ዳጣና አቶ ደረጀ ማጣላት እንዲሁም ደግሞ ናታን ሳይወዳትና ሳያፈቅራት እሱን አግብታ መኖር ነበር እቅዷ። ምንም የተሳካላት ነገር የለም። ታሳዝናለች። የወይዘሮ ማርታ ደግሞ አቢጌል ያለቻትን ነገር በሙሉ እየሰማች ጭራሽ የሴት እናትና አባት ወደ ወንድ ሽማግሌ የሚሄድ ይመስል ባህሉን አጉል ለማበላሸት ተነስታ እኔ እናንተ ስንገናኝ ብዙውን እናወራለን፣ ለልጃችን ሲጣመሩ ዘመድ መሆንን ቤተሰብ መሆንን ትፈልጋለህ፣ እሱንም ደሬ ነግሮኛል። ሴቷ ልጅም ደግሞ ተምራ ልትመረቅ ነው ብላ ስትለው ይሄማ በጣም ጥሩ አጋጣሚ ነው ማርቲ፣ ስመጣ ሁሉንም ነገር እናወራለን ብሎ የናታን አባትም ተናገረ። አቢጌል በጣም ደስ አላትና የኔ ውድናት አንቺን እኮ ምን ያህል እንደምወድሽ ምን ያህል ላንቺ እንደምሳሳልሽ ደግሞ እኮ ማየ በዛ ላይ በጣም ቆንጆ ነሽ እያለች እናቷን መጀንጀንና በሚገርም ሁኔታ ከእናቷ ጋር ከባድ ፍቅርን መሰረቱ። ወይዘሮ ማርቲም ደግሞ ይቺ ጎንበስ የሰው ቃለ ማንሳት ነው እያለች ከአቢጌል ጭቅጭቋን ጀምራ በድፍረት ወደ አቶ ሲሳይ ጋር ወደ አቶ ናታን አባት ጋር
መደወሏ በጣም የሚገርምና የሚደንቅ ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ ዳጣን ከተኛችበት ክፍል ጠራትና ናታን የተናገረው ነገር ልክ ነው አይደለም የሚለውን ለመጠየቅ በጥፊ ይዞ አጠፈጠፋት። ዳጣም ከሚባለው በላይ እንባ በንባ ሆነችና አባዬ ቆይ እንደዚህ እንዴት ታደርጋለህ? እኔ ከናታን ጋር በጭራሽ ፍቅር አልጀመርኩም ብላ ልሸመጥጥ ስትል ናታንም ደግሞ ዳጣ ቢያንስ እውነቱን ተነጋግረን ይሄን ቀን አብረን ማለፍ አለብን። አባዬም ወደደም አልወደደም እኔ እንደማፈቅርሽና እንደምወድሽ ማወቅ አለበት። ከዛ ውሳኔያቸውን መቀበል አለብን ብሎ ሸመጠጠ። ወይዘሮ ማርታ አቶ ደረጀን እንግዲህ ስም አደሬ አቢጌል ምንም ባህሪ የላትም። ይህም ባህሪዋን ደግሞ ሊቋቋማትና ሊታገሳት የሚችለው ናታን ብቻና ብቻ ነው። ልጃችን ቁማ እንድትቀር አልፈልግም። አግብታ ወልዳ የራሷ ህይወት ኑሯት ከናታን ጋር ጥሩ ህይወትን መስርተው አንድ ላይ እንዲሆኑ ፈልጋለሁኝ ብላለች። ከዛ ተገረመችና ተገረመና ሲመለከታት ስሚ ማርታ፣ እኔ እኮ አንቺን የወደድኩሽ ቁመትሽን ወይንም መልክሽን አይቼ ሳይሆን ጥሩ ባህሪ፣ መልካም ሴት፣ ለወደፊት ለልጆቼ እናት ትሆናለች ብዬ የመረጥኩትን ነው ያገባሁሽ። ይሄው ባገባሽም ደግሞ ከኔ በላይ የትዳር ተምሳሌት ነሽ። ናታን አሁን እሱም እኮ እንደ ማንኛውም ሰው ስሜት አለው፣ ፍላጎት አለው። የዛሬን የአቢጌልና የናታን አንድ ላይ ሚሆን አትይ። አቢጌል እጅግ በጣም ከባድና አደገኛ ሰው መሆኗን በተደጋጋሚ ናታን አብሮ ቤተሰባችን ነው የሚፈጠረውን ነገር እያየ ነው። ስለዚህ እችን ሰው ነው እንዴ ለትዳር የሚመርጣት? ቆይ ደሬ፣ ቆይ አንተ አስተሳሰብህ ምንድን ነው? ልጃችን ቁም ነገር ላይ እንድትደርስ አትፈልግም እንዴ? እኔ እኮ ብዙ ጓደኛ የሞላይ ሰው ነኝ። ልጃችን በምንም አይነት ሁኔታ እንደዚህ ቆሞ ቀር እንድትሆን አልፈልግም። ጸባዋን ታስተካከለች፣ አቢጌልን የወደደ በሙሉ ይመጣል። በግድ ግን ከናታን ጋር ካላጣመርኩሽ ማለት በጣም ትልቅ ስህተት ነው። ማነሽ ማርቲ፣ ዛሬ ላይ ለአቢጌል ደስታ ብለሽ ገፋፍተሽ ናታን ሳይፈልግ ብታጋቢያቸው ነገ ጧት ከባድ ችግር ቢፈጠር አንቺ በእነሱ መካከል ልትገቢ አትችም። የልጅሽን ህይወት መቋቋም አትችም። እባክሽ ተረጋጊ። ይልቁንስ ለአቢጌል የሚጠቅማት ጸባዩን አስተካክላ ጥሩ ሴቱና መለወጥ መቻል አለባት። ከዛ በኋላ ልጃችን ወደምንፈልገው ደረጃ ላይ ትደርሳለች ብሎ አላት። አይ በጣም ትገርማለህ እውነት ለአንድና ለመጀመሪያ ልጃችን ከዚህም በላይ ትሆናለህ ብዬ ጠብቄ ነበር። ናታን ከዳጣ ጋር ፍቅር ሳይጀምሩ አይቀርም። ይሄ ደግሞ በጣም ስህተት ነው። እኔ በህይወት እያለሁኝ የአቢጌልን ነገር የአቢጌልን ሰው ማንም ሲወስድብኝ አልፈልግም ብላ ስትል ወይኔ ጉዴ! የዘንድሮውማ ለየት ያለ ነው። የዘንድሮውማ ጫን ያለ ነው እያለ አቶ ደረጀ የሚስቱ ንግግር ምንም ደስ ሳይለው ይሄን ነገር ስሜታዊ ሳትሆኚ እንድታስቢበት ፈልጋለሁኝ። ትዳር ቀላል ነገር አይደለም። አቢጌል በትዳሯ ሰምሮላት ህይወቷን አጣፍጣ ብትኖር ደስተኛ ነኝ። ይሄ ግን ግብት ውጥት የሚባልበት ነገር አይደለም ብሎ ለማርታ ቢያስረዳትም ማርታ ጭራሽ ደረጀን ጠላችሁ። እንዴት አንድ ልጃችንን አንተ ያምርብሃል፣ ጓደኛህ ነው እንደምንም ብላችሁ አውርታችሁ ሽማግሌ ልኮ ቶሎ ሰርፕራይዝ ብናደርጋት እያለች ጭራሽ ማጣደፍ ጀመረች። ማርታ ከባድ ስህተት ሰርታለች። ገና አቢጌል ትደሰታለች ብላ እንደዚህ አይነት የማይወዳትንና የማያፈቅራትን ሰው በግድ ማጋባት። ናታን መቼም ህጻን ልጅ አይደለም። አሁን ዳጣን ደግሞ ብዙ ሚስጥሯን እየተካፈለላት ይገኛል። እኔ የአቶ ደረጀ ልጅ ነኝ። እናቴ ማን እንደሆነች ደግሞ ወደፊት የምናየው ይሆናል። ናታን፣ እኔ ብዙ ያልተመለሰ ጥያቄ አለ። ለጊዜው ግን አቶ ደረጀ አባቴ ብቻና ብቻ ነው። ይሄን ምስጢር ከኔ ከሱ እንዲሁም ደግሞ ከሞገስ ውጭ ማንም የሚያውቅ ነገር የለም። ይሄን ነገር አንተ ከተናገርክ የምሬን ነው ምልህ የቤቱ ትዳር በሙሉ ይበተናል። ያ ነገር ደግሞ
ተበትኖ ማየትን በጭራሽ አልፈልግም። እባክህ ለዚህ ለቤት ፍቅር ስትል አንተ ሁሉንም ነገር እንድትችለው ፈልጋለሁኝ ብላ አለችው። ናታንም ደግሞ አረ በጭራሽ አታስቢ፣ በምንም አይነት ሁኔታ ይህንን ምስጢር ለማንም ላወጣውም አልችልም፣ ከኔ ጋር ይቀመጣል ብሎ አላት። እንግዲህ በጣም ተገርሟል ናታን ማለት ነው። ሰላምዬ ደግሞ ግቢውን ውሃ እያጠጣች ሳለ ቆይ ሰላምዬ አንቺ ማረፍ የለብሽም እንዴ? ለምንድን ነው እንደዚህ ሆነሽ እንኳ የምትሰሪው ብሎ ሲላት፣ እንዴ ናታንዬ መንቀሳቀስ እኮ ግድ ነው፣ ለጽንሱም ቢሆን እኔ ካልተንቀሳቀስኩኝ ቁጭ ማለት አያስፈልግም። አሁን ላይ ደግሞ እትዬም እያገዘች ነው፣ እንዲሁም ደግሞ ውሃ እንኳን በአቅሟም እያገዘች ነው። ሌላውና ትልቁ ነገር ደግሞ በጣም ደስ የሚለው ነገር በቃ ውሃዬ ለራሱ በአቅሟ ተፍ ተፍ እያለች ነው። ስለዚህ ምንም ነገር አታስብ ብላ አለችው። እሺ አሁን ልገዝሻልና ውሃውን ተቀብሎ እያጠጣ ሳለ እኔ ምሊ ሰላምዬ እና ታዲያ እንዴት ነሽ? እሷም ደግሞ ቀስ ብላ ስማ ናታን ምን አዲስ ነገር አለ? ከዳጣስ ጋር እምን ደረሳችሁ? መቼም ምንም ነገር አልተፈጠረም፣ ምንም ነገር አልተለወጠም ብለህ አትለኝም። አልጠየካትም ወይስ ጠይቃታል ብላ ስትል አረ ጠይቂያታለሁኝ ብሎ አላት። ከዛ ደነገጠችና እሺ እና ታዲያ ዳጣ ምንድናት? ዳጣ ወዴት ናት ብላ ስትለው እንዴ ምን ማለት ነው? ዳጣ ዳጣ ናት። የተፈጠረው ነገር እውነታው ይሄ ነው። እሷ ግን በቃ ስለ ታሪኳ ምንም መናገርም አትፈልግም። ይሄን ነገር ታነሳባት ከተቀመጠችበት ተነሳ እየበረረች ትሄዳለች አለ። ወይ ጉድ! አሁንም ቀልድ ላይ ናችሁ እንዴ? ናታን እኔው እውነታውን ጠይቀህ አምጣልኝ አላልኩም እንዴ? እንዴት ትቀልዳለህ? አለችው። ቆይ አንቺ ምን ሆነሻል? እውነታውን ስነግርሽ አድምጪ ሰላምዬ፣ ይሄን ያክል አትጨናነቂ፣ እውነቱ ደግሞ ቀስ ብሎ ይደርሳል ብሎ አላት። እሺ እንደዛ ከሆነ በጣም ጥሩ ነው አለችና ዝም አለች። ግን እኔ የምለው ሰላምዬ፣ እሺ አንተ የምትለው ቆይ ለምንድን ነው አንቺ ስለ ዳጣ እውነቱን ማወቅ የፈለግሽው? በተደጋጋሚ ይህን ጥያቄ ጠይቀሽኛል፣ እኔም ለመመለስ ሞክሬ ያለሁኝ የቻልኩትንም እያደረግኩ ነው። ቆይ ብሎ ሲል አይ በቃ ቤተሰብ አባላችን አይደለች፣ እውነታውን ማወቅ ስለፈለግኩኝ ነው፣ ያለው ነገር ይሄ ነው ብሎ ሲል በጣም ገረማትና ናታንም በትኩረት ሰላምዬን ማየት ጀመረ። ውሃ እና እናቷ ቁጭ ብለው ልጅ ውለጅልኝ፣ አንቺ አግብተሽ ብዙ ልጅ እንድትወልጅልኝ እፈልጋለሁኝ እያሉ እየተቀላለዱና እየተጫወቱ ነበረ። አቢጌል ወደ ውጭ ሂዳ ስትመጣ አርጆን መንገድ ላይ ጠበቀና እንግዲህ ኤቢ ደግሞ እኔ አድርግ የምልህን ነገር ካላደረግ፣ እኔ ስራ ያልኩህን ነገር ካልሰራህ አጠገቤ ላይ አልፈልግም። አንቺ እኮ ላም ነሽ፣ ላም ማለት ደግሞ ትልቅ ነገር ነው ብሎ ሲላት በንዴት በጥፊ ብለው ከዛ ቦታ ላይ ሄደች። እሱም በጣም ተናደድና ምጥን መጣችና አርጆን አይዞህ ብላ ስትለው ምጥን ቆይ ያ ልጅ በጣም ይወዳታል እንዴ ያፈቅራታል እንዴ ብሎ ሲል በጭራሽ አይወዳትም፣ የሚወደው ዳጣን ነው። እሷ ግን በተደጋጋሚ አብሯት እንዲሆን ትፈልጋለች። ያ ደግሞ ከባድና አደገኛ ስህተት ነው ብላ ምጥን አርጆንን ለማረጋጋት ሞከረች። አርጆን ደግሞ እኔ አርጆን አይደለሁም፣ አቢጌልን አግቼ ካላሰቃየኋት፣ መከራዋን ታላበላኋት በጭራሽ እኔ ሰው አልባልም እያለ ፎከረ። በቀጣይ ፓርት እንግዲህ አርጆን አቢጌልን ምን ሊያደርጋት ይሆን የሚለውም በጉጉት የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ አመሰግናለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።